የጀነራሉ ድሮን ዶግ አመድ ሆነች። አየር ኃይል ተኮሰ። ኢትዮጵያ ሱዳን ላይ የበቀል እርምጃ ወሰደች። የኢትዮጵያ አየር ኃይል ድንበር ጥሶ የገባን ሱዳን ዘመናዊ ድሮን መጥቶ መጣሉ ተሰማ። ወልቃይት የትግራይ አይደለም አሉላ ሰለሞን። ታዋቂው የትግራይ አክቲቪስት በወልቃይት ጉዳይ አደገኛ መረጃ ፈነዳ። የመንግስትን ይቅርታ ደብዳቤ አልፈርምም ያሉት የፖለቲካ እስረኞቹ ወዳልታወቀ ስፍራ ተወሰዱ። ሰላም ውድ የሩዴል ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ከኛ ጋር እስከ ፍጻሜ አብራችሁን ስትቆዩ እነዚህንና ለሳቱ መደመጥ ያለባቸው ትኩስ መረጃዎችን ታደምጣላችሁ። አብራችሁን ቆዩ እያልን ወደ ዝርዝሮቹ ተሻገርን። እንኳን የጠላት አየር ኃይል ቀርቶ ያልተፈቀደለት አሞራ በኢትዮጵያ ሰማይ ላይ ዝር አይልም ያለው የኢትዮጵያ አየር ኃይል በቤንሻንጉል ጉሙዝ ክልል በኩል የተሞከረበትን የድሮን ጥቃት በማክሸፍ ድሮኗን ዶግ አመድ ማድረጉ ተሰምቷል። የብልጽግና መንግስት ከተቀናቃኙ ፈጣን ድጋፍ ሰጪ ኃይል አርኤስኤፍ ታጣቂዎችን በመርዳት የሚወነጅለውና በተደጋጋሚ ከኢትዮጵያ ድንበር የሚነሱ ድሮኖች ጥቃት ፈጸሙብኝ የሚል ወቀሳና ውንጀላ ሲያሰማ የነበረው የጀነራል አልቡርሃን ጦር በመጨረሻም እንደዛታው ኢትዮጵያ ላይ የበቀል እርምጃውን ለመወጣት ሙከራ ማድረጉ ተሰምቷል። በተደጋጋሚ ከባህር ዳር የተነሱ ድሮኖች ድብደባ እንደፈጸሙባቸው ሲወነጅሉና ለጥቃቱም አስፈላጊውን በቀል እንደሚወስዱ ሲዝቱ የነበሩት የሱዳን መደበኛ ጦር ሳፍ መሪ ጀነራል አልቡርሃን ወሳኛውን የኩርሙክ ከተማ ከሳምንታት በፊት ከተነጠቁ በኋላ የህወሓትን ታጣቂዎች ጭምር በጎኑ በማሰለፍ ከተማዋን መልሶ ለመቆጣጠር ከባድ የመልሶ ማጥቃት ውጊያ እያደረገ መሆኑ ይታወቃል። በዛሬው ዕለት ከድንበር የወጡ መረጃዎች እንዳመላከቱት ከሆነ የአርኤስኤፍ ወታደሮች ኢትዮጵያ ድንበር ውስጥ ዘልቀው ገብተዋል ያሉትን ወታደራዊ ቤዝ ለመምታት በሚል ሰበብ የኢትዮጵያ ሉዓላዊ ድንበር ጥሶ ያስገባው ዘመናዊ ኤፍኤች-95 የተሰኘ አደገኛ የውጊያ ድሮን በኢትዮጵያ አየር ኃይል ተመቶ ሙሉ በሙሉ አመድ መሆኑም ተነግሯል። አየር ኃይል ከሱዳን ጦር በኩል የተላከውን ተዋጊ ድሮን መጥቶ የጣለው ኢትዮ ሱዳን አዋሳኝ ድንበር ላይ በሚገኘው በማዶን ተራራ ሰንሰለት ላይ በተከለው ጸረ ድሮንና የአየር መቃወሚያ ራዳርን በመጠቀም መሆኑ የተነገረ ሲሆን ይህ ዜና እስከተጠናከረበት ጊዜ ድረስ ከ4 ኪሎ ሆነ ከፖርት ሱዳን በኩል ምንም ማረጋገጫ አልተሰጠም። ከቀናት በፊት የሱዳን መከላከያ ሚኒስቴር ከኢትዮጵያ የተነሳ የጠላት ድሮን በብሉ ናይል ሰሜናዊ ናይል ክልል ውስጥ በኩርሙክ አካባቢ ሲበር በመታየቱ መተን ጥለናል ሲል ጦሩ ገልጾ እንደነበረ የሚታወስ ሲሆን አሁን የኢትዮጵያ አየር ኃይል የወሰደው እርምጃ የበቀል እርምጃ ሳይሆን እንዳልቀረ እየተገለጸ ነው። ነሐሴ 17 2018 ዓ.ም በሰማያዊ ናይል ግዛት በስተደቡብ አንድ ስትራቴጂካዊ ድሮን ከኢትዮጵያ ወደ ሱዳን የአየር ክልል በመግባቱ ተመቶ መውደቁን ነበር የሱዳን ጦር ዋና አዛዥ ያስታወቁት። በወቅቱ የጦር ኃይሎች ኦፊሳላዊ ቃል አቀባይ ጽህፈት ቤት ባወጣው ጋዜጣዊ መግለጫ እንዳመላከተው ድሮኑ የተመታው ከዲንድሮ ደቡብ ምስራቅ ከብሉ ናይል ግዛት ሲሆን ከኢትዮጵያ አቅጣጫ የሱዳንን ድንበር አቋርጦ በመሄዱ ነው ተብሎ ነበር። ሚኒስትሩ ባወጣው መግለጫ ድሮኑ ከኢትዮጵያ ግዛት የተወነጨፈ ሲሆን በኩርሙክ አቅራቢያ በሚገኘው ብሉ ናይል ግዛት ላይ የበረረ እንደነበረ በወቅቱ ተዘግቧል። በዛን ወቅት ከኢትዮጵያ ባለስልጣናት ምንም አይነት ፈጣን አስተያየት ያልተሰጠ ሲሆን ነገር ግን ድሮኗ በኢትዮ ሱዳን ድንበር አካባቢ ቅኝት እያደረገች የነበረች ድሮን ነበረች ሲሉ ለአየር ኃይል ቅርበት ያላቸው አንዳንድ የመረጃ ምንጮች ገልጸው ጥቃቱ የትንኮሳ ነው፣ አየር ኃይል አጸፋውን ይመልሳል ሲሉ እንደነበር ይታወሳል። በቀጣይ መረጃ ታዋቂው የትግራይ አክቲቪስትና ከ2 ዓመቱ ደም አፋሳሽ ጦርነት ማብቃት በኋላ የህወሓት ተቃዋሚ ሆኖ ብቅ ያለው ጋዜጠኛ አሉላ ሰለሞን የህወሓትን ስብስብ የዘመናት ሴራና የሐሰት ትርክት እንዳቧራ በትኖ አየር ላይ ያሰጣ አደገኛ መረጃን ይፋ አድርጓል። ከ4 ዓመት በፊት በተደረገው ጦርነት ቀንደኛ የትግራይ ተዋጊዎች ድምጽ የነበረውና በብዙዎች ዘንድ ጦርነት ባህላዊ ጨዋታችን ነው በሚለው ንግግሩ የሚታወሰው ጋዜጠኛና አክቲቪስት አሉላ ሰለሞን ወልቃይት የትግራይ አይደለም ሲል ህወሓት ለዓመታት አፍኖ የያዘውን እውነት አፈንድቶታል። ህወሓት የትግራይን ህዝብ ድጋፍ ለማሰባሰብ ዋነኛ የስበት ማዕከል አድርጎ እየቀሰቀሰበት ባለው ወልቃይት ጋር ተያይዞ ጋዜጠኛው ያወጣው መረጃ ለነደብረጽዮን ቡድን አስደንጋጭ እንደሚሆን እየተነገረ ሲሆን ወልቃይት የትግራይም የአማራም አይደለም ያለው ጋዜጠኛው ወልቃይት ወደ አማራ ክልል የመካለል እድሉ ሰፊ መሆኑን ጠቅሶ ራሱን ችሎ እንደ ልዩ ዞን መቋቋም የሚያስችለው ሁኔታ እንዳለ ማክሏል። ወልቃይት ስትሄድ የሚጨፈረውም የሚለቀሰው በጎንደርኛ መሆኑንና የትግራይ ህዝብ ከሚናገረው ወጣ ያለና የራሳቸው ዘዬ ያለውን ትግርኛም እንደሚናገሩ የጠቀሰው ጋዜጠኛው ይህን እውነት መካድ በፍጹም አይቻልም ሲል እውነታውን አደባባይ አውጥቶታል። በርካታ የወልቃይት ተወላጆች በህወሓት ተፈናቅለው በጀርመንና በአሜሪካ እንደሚኖሩ የገለጸው አሉላ እነሱን ሰብስቦ ማናገር ተገቢ መሆኑንም ገልጿል። በአማራ ክልል ውስጥ የኦሮሞ ብሔረሰብ የሚባል ልዩ ዞን መኖሩን ያስታወሰው ጋዜጠኛው ወልቃይትንም ልክ እንደ ከሚሴ ልዩ ዞን አድርጎ በአማራ ክልል ስር እንዲተዳደር ማድረግ እንደሚቻል ጠቅሶ ህዝቡ ይህን አማራጭ አልፈልግም ካለ ደግሞ ወልቃይት የሚባል ራስ ገዝ ክልል መመስረት ይችላል ሲል የወልቃይት ማንነት ከአማራ ጋር እንጂ ከትግራይ ጋር የሚቀራረብ አለመሆኑን ተናግሯል። አክቲቪስትና ጋዜጠኛ
አሉላ ሰለሞን ህወሓት በብልጽግና መቃብር ላይ ህልውናዬን አረጋግጣለሁ በሚል የጀመረውን የጦርነት ዝግጅት አምርረው ከሚቃወሙት የትግራይ ሊቃን አንዱ ሲሆን የትግራይ ወጣት ጦርነት እምቢ ማለት እንዳለበትም በየቀኑ እየቀሰቀሰ ይገኛል። በኢትዮጵያ መንግስትና ህወሓት መካከል እየተካረረ ያለው ሰጣ ገባ ወደ ጦርነት እያመራ መሆኑ በተደጋጋሚ የሚገልጸው አክቲቪስት አሉላ ሰለሞን ሁለቱም ወገኖች ወደ ጦርነት ከመግባት እንዲቆጠቡ እየጠየቀ ሲሆን የትግራይ ወጣቶች ከትናንት ተማሩ፣ ጦርነት ምን ያክል ዋጋ እንዳስከፈለን ታውቃላችሁ ሲልም ጦርነቱ እንዳይቀሰቀስ ዋናው ቁልፍ ያለው በትግራይ ወጣቶች እጅ መሆኑን ገልጿል። ጋዜጠኛ አሉላ ሰለሞን ከጥቂት ሳምንታት በፊት በህወሓትና ሌሎች ታጣቂ ኃይሎች መካከል ተመሰረተ ስለተባለው ጥምረት ባሰማው ተቃውሞ ሀሳብም ከህወሓት ጋር መጣመር የሞራል ውድቀትና የትግሉን ቅቡልነት የሚያሳጣ ነው ብሎ ነበር። የቀድሞው የህወሓት አክቲቪስት አሉላ ሰለሞን ከህወሓት ቡድን ጋር ስብጥር ወይም ጥምረት ለመፍጠር እቅድ ያላቸው የሀገር ውስጥ የፖለቲካ ኃይሎች የያዙትን አካሄድ ጠንካራ ሞራላዊና ፖለቲካዊ ጥያቄ ውስጥ የሚጥል ነው ሲል ከባድ ትችት የሰነዘረ ሲሆን በማህበራዊ ትስስር ገጹ ላይ ባሰፈረው መልእክት ህወሓት የፍትህ ስርዓቱን በመጣስና የሰብአዊ መብት ጥሰቶችን በመፈጸም የሚከሰስ ቡድን መሆኑን በመግለጽ ከእንደዚህ አይነት ስብስብ ጋር የሚደረግ ጥምረት የትግሉን ዓላማና ቅቡልነት እንደሚያሳጣ አሳስቧል። አክቲቪስቱ ላቀረበው ትችት ማሳያ አድርጎ ያቀረበው በፍርድ ቤት የተበየነበትን ፍርድ ወደ ጎን በማለት ነፃ የተለቀቀውን የወጣት ዘውዱ ሀብቱን ገዳይ ጉዳይ ነው። እንደ አሉላ ገለጻ የልጃቸውን ህይወት በማጣታቸውና በደረሰባቸው ከፍተኛ ሐዘን ምክንያት አባቷ ህይወታቸው ያለፈ ሲሆን ገዳዩ ያሬድ ገብረስላሴ የተባለው ግለሰብ ከስር ሊፈታ የቻለው አባቱ ኮሎኔል ገብረስላሴ በላይ በህወሓት ውስጥ ባላቸው ከፍተኛ የስልጣን ተጽዕኖና በአሁኑ ወቅትም በትግራይ ፖሊስ ኮሚሽን ውስጥ ምክትል ኮሚሽነር በመሆናቸው መሆኑን ጠቅሷል። በዚህም መሰረት አሉላ ሰለሞን ከህወሓት ጋር ጥምረት ለሚፈጥሩ ኃይሎች ሁለት ዋና ነጥቦችን የያዙ ጥያቄዎችን በማቅረብ ሞግቷል። በመጀመሪያ ደረጃ የፍትህ ተቋማትን በማፍረስ ገዳዮችን የሚያስመልጥና ቤተሰቦችን በሀዘን የሚጥል ስርዓት አጋር አድርጎ የፍትህና የጸረ አገዛዝ ትግል አካሄዳለሁ ማለት በህዝብ ዘንድ ሞራላዊ ቅቡልነት የሚያሳጣና ትግሉን ለውድቀት የሚዳርግ ነው ሲልም ጠይቋል። በሁለተኛ ደረጃ ደግሞ ህወሓት በራሱ ህዝብ ዘንድ ተቀባይነት በማጣቱ ምክንያት ወጣቶችን በአስገዳጅ ሁኔታ ወደ ጦርነት እያፈሰ መማገዱን የጠቆመው አሉላ ከዚህ ህገወጥ ድርጊት ጋር በመተባበር የሀገር ውስጥ ኃይሎችን ስም ከማግደፍም በላይ ወደፊት ከትግራይ ህዝብ ጋር የሚኖራቸውን ግንኙነት እንደሚያበላሽ አጽንኦት ሰጥቶ ተችቷል። በመጨረሻም መንግስት ያቀረበላቸውን የይቅርታ ሰነድ አንፈርምም ያሉ ፖለቲከኞችና ጋዜጠኞች ከታሰሩበት ቃሊቲ ወጥተው ወዳልታወቀ ስፍራ መወሰዳቸው ተሰምቷል። መንግስት አቀረበ የተባለውን የይቅርታ ፎረም አንቀበልም ያሉ የአማራ የፖለቲካ እስረኞች ከአባ ሳሙኤል እስር ቤት ወዳልታወቀ ስፍራ መወሰዳቸው ታውቋል። የአማራ የፖለቲካ እስረኞች ወንጀላቸውን ካመኑና በፊርማቸው ካረጋገጡ እንደሚፈቱ የቀረበውን ሀሳብ አንቀበልም ያሉ ግለሰቦች ተለይተው ወዳልታወቀ ስፍራ መወሰዳቸውን ምንጮች ገልጸዋል። የቀድሞው የአማራ ተማሪዎች ማህበር ፕሬዝዳንት ሲሳይ መልካሙ፣ በላይ ሲሳይ፣ ማረው ስለሽና ኮሎኔል ሰለሞን ተፈሪ በሌሊት የተወሰዱ ታሳሪዎች ሲሆኑ ከአባ ሳሙኤል እስር ቤት ተለይተው መወሰዳቸውም ታውቋል። እንደ ምንጮቻችን ገለጻ እስረኞቹ የተወሰዱት በኃይል ተይዘው ሲሆን እስካሁን አድራሻቸው አልታወቀም ተብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽነር ብርሃኑ አዴሎ ወደ 1300 የሚሆኑ የፖለቲካ እስረኞችን ራሳቸው ወንጀላቸውን መፈጸማቸውን አምነው እንዲፈርሙ ሲያግባቡ መቆየታቸው መዘገባችን ይታወሳል። በዚህ መሰረት የቀድሞው የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ፣ የአዲስ አበባ ከተማ ምክር ቤት አባል ካሳ ተሻገር፣ የቀድሞው የኢዜማ ፓርቲ ሊቀመንበር ጫኔ ከበደና ረዳት ፕሮፌሰር ማረጉ ቢያበይን ጨምሮ ሌሎች ወንጀል መፈጸማቸውን አምነው መንግስትን ይቅርታ መጠየቃቸው ታውቋል። የፈጸምነው ወንጀል የለም በሚል አንፈርምም ያሉ 30 የፖለቲካ እስረኞችና ጋዜጠኞች ናቸው። አሁን ላይ አንፈርምም ያሉ ታሳሪዎች ላይ ተመሳሳይ ድርጊት ሊፈጸም እንደሚችል ስጋት ተፈጥሯል። መንግስት በመጪው አዲስ ዓመት የፖለቲካ እስረኞችን ለመልቀቅ መንግስት አቅዶ እየሰራ መሆኑ እየተዘገበ ይገኛል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ወደ እናንተ የመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።